ያንተ ጉንጭ የማንም መናኸሪያ ነው፣ ዘላለም አለም ማለት ነው። የምታስጠላ ወንዶቹንም ሴቶቹንም በቃ ዝሙት የምታስተምር ማለት ነው። ባለጌ፣ በጣም ባለጌ እየወረድክ ነው የእውነት። እኔ እኮ ተው በቃ ነገ በሌላ ይመጣል ዛሬ በዚህ እኔ አላሽሟጥጥም እኮ አላሽሟጥጥም ማለት ነው። በጣም በቃ የማይሰለችህ 4 ዓመት ሙሉ የማንም መናኸሪያ ያንተ ጉንጭ ያንተ ገላ ያው ነው በቃ ዝሙት ማለት ነው። በቃ የሚያስጠላ የምትሰራው ስራ ምን ተደበቅሽ አልተደበቅሽ ረካሽ ተደበቅሽ አልተደበቅሽ ምናምን ነው ደግሞ ተደበቅሽ አልተደበቅሽ ወሰክ የሰቆሻሻ ማለት ነው። ተደበቅሽ አልተደበቅሽ ተደበቅሽ አልተደበቅሽ ምንድን ነው ያንቺ ልጅ ምን ስለሆነ ነው? ማንሽ አንቺ? ተደበቅሽ አልተደበቅሽ ወደኋላ ሆንሽ አልሆንሽ ራቁታ የሰው ራቁታ 4 ዓመት ሙሉ ማንም ያም እየመጣ ሩታማ ጥናት ይስጥሽ የእውነት። እንደዚህ አይነት ሰው ከህይወቷ አትቅረቢ፣ ይቅርብሽ። አንቺ ይቅርብሽ። አንቺ ምን ይቀርብሻል? አንቺ እውነት ትክክለኛ ባልሽ ከሆነ ሩታ እውነቴን ነው የምነግርሽ። እንደው ስንወድሽ ነው የምልሽ፣ ስንወድሽ ታይ በቃ 2ኛ 3ኛ ከቻናሉ አትቅረቢ ማለት ነው። ይህንን እንደው በጥፊ ደርግመሽ ማለት ነው። እውነቴን ነው የምነግርሽ። በምታፈይበት ጀበና እንደው ቡና በምታፈይበት ጀበና ከቤትሽ ጀበና ይጠፋል። አስተሽ እንደው በጀበና ፊቱ ላይ ብለሽው የእውነቴን ነው የምነግርሽ እቤትሽ ሂጂ። እሱ በጣገቡ በቃ ተከራይተሽ መቀመጥ እንደውም ማለት ነው። ምን ነው አንቺ ብቻሽን እኮ እየሰራሽ እኮ ገንዘብ ማምጣት ትችያለሽ። ፌመስ እኮ ነሽ አሁን ላይ። ሰው መለኪ ወዶ አይደለም ለኪ ላንቺ የሚናገረው ማለት ነው። 4 ዓመት ሙሉ ያሚያም እየመጣ ያሚያም የረከሰ ገላ አኡዝ ቢላይ ምንሽ። አሁን አንተ ወንድ ነህ፣ አብርሃም። አሁን አንተ ወንድ ነህ እንደ ውሻ ከዚችም ከዛችም። ምን እሷ የልጅ እናት ናት። ለምን ታናድዳታለህ? በምንድን ምን አርጋህ? እቺ ሴት ምን በድላ? ምን አርጋህ? ምን በድላ? በጣም ምስኪን እኮ ናት። ምን አረገችክ? ሰርተን እንለወጥ አለችክ? ፍቅሬን ተረዳይ ብላ መታ አብረን እንስራ እንለወጥ ላለችህ። ሰው እንዴት አብሮት የተለወጠውን ሰው ያችንም እየመጣሁኝ አናድዳለሁ ብሎ በዚህ ልክ እንዴት ያደርጋል? ለካ አንተ ነህ ይህንን ሁሉ ነገር ያለ ፍላጎቷ ከደስታ ጋርም እንደዛ እንድትሰራ በግድ ስሪ፣ ገንዘብ የሚመጣው እንደዚህ ነው እያልክ አንተ ነህ ለካ ይህን ሁሉ ነገር ስታረግ የነበረው። ውሸትሽን እንደዚህ በይ እንደዚህ ካልተሰራ ገንዘብ አይመጣም እንደዚህ ተብሎ ነው እያልክ ለኬ መታቱንም ደግሞ በግዴታ እንደዚህ ያርገሽ ስር እያልክ መታት እንደዚህ ሩታ እንደዚህ ያረገች እያልክ እሷን እያስረገጥክ ተገና አድርገህ እሷን ተገና አድርገህ እንደዛ ስታረግ የነበረው ለኬ ውሸታ፣ አንተ ውሸታ ማለት ነው። ሌባ አንፋታም። አንተ ውሻ ማለት ነው። ውሻ ይመስል 4 ዓመት ሙሉ ያንተ ገላና ያንተ ጉንጭ ያም እየመጣ እንደ ውሻ እየተለከፈ አንተ ጋር ምን አንቺ ቆሻሻ የሆንሽ ደግሞ ምን አባሽ ምን አይተሽ ነው? አንቺ ከሄርሜላና ከሩታ በልጠሽ ነው። አንተ ማንንም ወደህ ማንንም አፍቅረህ አታውቅም። አንተ ውሸት አስመሳይ፣ ቀለበት አሰርኩ ያልከው የውሸት አንተ በላተኛ፣ በ2 ቢላ በ2 መቀስ እየበላህ ማለት ነው። አውጥቼ ነው የምዘረግፈው። ውሸክና አንተ ማንንም ወደህ ማንንም አፍቅረህ አታውቅም። ግን ደግሞ ልጅ እናት ላይ ማንንም ሴት እያመጣች ጨምላቃ የሩታ ወደ እሱ እኮ ለአንተ ብዙ መስዋዕትነት ከፍለዋል። እውነት ለመናገር እሷ ብቻ አይደለችም፣ ወደ እሱና ፋሚሊ ብዙ መስዋዕትነት ከፍሏል። 100K ገባ ተብሎ እኮ ነው ሶሻል ሚዲያ ላይ መጥተው ግጥም ድረስ ገጥመን ሩታዬን ይዘክ እኮ ኬክ ቆረስ ነው እኮ አሲያ ቤት። ያ ተረሳ እንዴ? ብረሳ ርካሽነትህ ነው እንጂ እውነቴን ነው የምነግርህ። ያ አይረሳም ነበር። ለእናንተ ያበቃችሁ ነበረ። ልጅቷን ምችን ደህና የሴቱን ጥሩቱን ልጅ አስረግጥ ካሰደብ ካንቆሽሽ እቺ ምስኪን ልጅ ረካሽ። አሁን ደግሞ ይችን ደግሞ ይዞ አፈር ያስበላሽ። አፈር ቢያንቺ ደግሞ ውሻ፣ የሰው ውሻ ረካሾች። እናንተ ማህበረሰብን ጉታጀራን የማትወክሉ አንገታችሁን ብሎ ነበር ሁለታችሁን መድፋት እንደዚህ እንደተያያዛችሁ ውሾች። እንደው ሩታ በጀበና አንዱ ደሜ ነፋሽ በጀበና እንደ ቡና በመታፈይበት ጀበና። እውነቴን ነው የምነግርሽ። ጀግና ሴት ነሽ፣ በጣም ጀግና ሴት። እንዳንቺ ብልጥ እንዳንቺ ብስል ሴት የለም። እንደው ጀበናውን አንስተሽ ነው የምልሽ ፊቱ ላይ ክስክስ ወስደሽ። እውነቴን ነው የምነግርሽ። ወራዳ ነገ እመጣታለሁ ነገ ቦቲ፣ የሰው ቦቲ ረካሽ።
ምን ርካሽ ናቸው በእናታችሁ የረከሱ የቆሸሹ። ራቁትክን ነው የምትቀራት። የምር አንድ ወደንስ አንድ በሬ ስቦ አንድ ሰው አስቦ እጅን ይዘህ እየሰበሰብክ ታጨበጭባለህ። አንድ እስኪ እንተያያለን። የሁለት ሰው ወደንስ አታንተ እስኪ ሰው የምትሆንበትን እናያለን። እስኪ እናያለን። ቀጥር እስኪ ማን ነው እስኪ